Cassius Clay on the move as we see. እኔ ታላቅ ተፋላሚ ነኝ። ይህንን በፊትም ቢሆን አውቃለሁ። የ22 ዓመቱ ቡጢኛ መሐመድ አሊ ከግዙፉ ሶኒ ሊስተር ጋር ከመፋለሙ በፊት የተናገረው ንግግር ነው። ገና በስፖርቱ መድረክ ብቅ ማለቱ ነበር። ወጣቱ መሐመድ ጡንቻውን ብቻ ሳይሆን ልቡንም አደንድኖ የባላንጣ ተፋላሚው ሶኒ ሊስተር ልብ ቃላቶቹ ያርድ ጀመረ። በስነ ልቦና የሰለበውን ቡጢኛ በቀለበት ውስጥ እንዳይሆን አደረገው። በአስደናቂ ጠንካራ ቡጢዎቹ ሶኒ ሊስተር ፊት ላይ እያፈራረቀ ቃሉን በተግባር ፈጸመ። ከዛሬ 46 ዓመት በፊት በዚህ ሳምንት በጎርጎሮሲያኑ መስከረም 15 ቀን 1978 ከሊዮን ጋር ያደረገው ፍልሚያ በድል ቋጭቶ ተጨማሪ የድል ታሪክን ጻፈ። ታላቁ ቡጢኛ መሐመድ አሊ በድል ያሸበረቀ ኩራት ህይወቱን በሁሉም እንዲወደድ አደረገው። በአሜሪካ ኬንታኪ 1942 የተወለደው መሐመድ እምነትና ስሙን ከመቀየሩ በፊት ካሺስ ክሌይ ተብሎ ይጠራ ነበር። ስምና ሃይማኖቱን በቀየረ ጊዜም ብዙዎቹን አስገርሞ እንደነበረ ይነገራል። መሐመድ አሊ ቡጢኛ የሆነበትን አጋጣሚ ልዩ ነው። የ12 ዓመት ታዳጊ ሳለ ብስክሌቱ ይሰረቅበታል። በሉዊስ ቬሊ ኬንታኪ ለሚገኝ ጆ ማርቲን ለተባለ ፖሊስ የብስክሌቱን አመለከተም። የሰረቀኝን ባገኘው ልክ አስገባው ነበረ ብሎም ምሬትና እልህኝነቱን ሲገልጽ የተመለከቱት የቦክሱ አሰልጣኝ ፖሊስ ትንሹ መሐመድ ራሱን ከጥቃት መከላከል መማር እንዳለበት መከረው። ምክሩን ተግብሮ የተወሰኑ ስልጠናዎችን ሲወስድ ቆየ። ብስክሌቱ ከተሰረቀችበት ከ6 ሳምንታት በኋላ በአንድ ሰፈር ውስጥ የቦክስ ግጥሚያ ላይ ተሳትፎ በአሸናፊነት የቡጠኝነት ጉዞውን ጀመረ። በአጭር ጊዜ ውስጥም ስምና ዝናውን ይናኝ ጀመረ። ድል ያልተለየው ዝና ከስፖርቱ አሻግሮ በጥቁሮች ላይ የሚደርሰውን በደል ይታገል ዘንድ እድል ሰጠው። መድሎን የተጠየፈ ስለ ጥቁሮች መብት መታገሉን ያዘ። ኃይለኛና ተናጋሪነቱን ተጨምሮበት ድምጹ በጉልህ የሚሰማ ተጽዕኖ ፈጣሪ ስፖርተኛ ሆነ። አሜሪካ ሽንፈት በተከናነበችበትና ተሸናፊ ላለመባል ባስቀጠለችው የቪየትናም ጦርነት ላይ እንዲዘምት ቢጠየቅም መሐመድ አሸፈረኝ አልዘምትም ለማለት አላመነታም። እምቢታውም ያስከተለበትን እቀባ ተከትሎ ለ4 ዓመት ከስፖርት ታግዶ ሰነበተ። ለ21 ዓመታት የዘለቀው የመሐመድ አሊ የቦክስ ሪንግ ህይወቱ 56 ጊዜ በድል ተመልሷል። 3 ጊዜ ደግሞ የዓለም ሻምፒዮን ሆኗል። ለሽንፈት ባይተዋር ቢሆንም ስሙ ሲነሳ አብሮ የሚመዘዝ የሽንፈት ታሪክ ባለቤትም ነው። ጊዜው 1974 በቀድሞ ዛየር በዛሬቱ ዲሞክራቲክ ሪፐብሊክ ኮንጎ የያኛው ክፍለ ዘመን ታላቁ የቡጢ ፍልሚያ በመሐመድ አሊና ጆ ፍሬዘር ተካሄደ። ከባድ ያልሸነፍ ባይነት ትንቅንቅ በታየበት ፍልሚያ ታላቁ መሐመድ አሊ በጆ ፍሬዘር ሲሸነፍ ብዙዎቹን አስደነገጠ። መሐመድ አሊ ምርጥ ቡጢኛ ብቻ አልነበረም፣ ምርጥ ተናጋሪ ጭምር እንጂ። በንግግር ችሎታውም ብዙዎቹን የሚገዛው መሐመድ ባይረሴና ተጽዕኖ ፈጣሪ ጥቅሶቹም ይታወሳል። እኔ ማለት እንደ ቢራቢሮ ተንሳፋፊ፣ እንደ ንብ ደግሞ ተናዳፊ ነኝ። በታሪክ ትልቁና ቀዳሚው ቡጢኛ ነኝ። ታላቅ ቡጢኛ ነኝ ስል ማንንም ለማሳመን አይደለም፣ ምክንያቱም ያ ጥርጥር የለውም። እኔ ታላቅ ብቻ አይደለሁም፣ በእጥፍ የላቁ ታላቅ እንጂ። እኔ በጣም ደፋር፣ ቆንጆ፣ እጅግ የላቀ፣ እጅግ ሳይንሳዊ፣ በጣም የተዋጣለት ቡጢኛ ነኝ። በየትኛውም ዓለም ያለ እኔ ነኝ ያለ ወንድ እንፋለማለሁ። የትኛውም የዓለም ጫፍ ላይ ያለን ሰው ዘርረዋለሁ። እንደምታውቁት እኔ በራሴ የምተማመን ሰው ነኝ። ማንም እኔን ሲያሸንፈኝ ቆሜ ማየት አልችልም። እንደዛ ይሆናል ብዬ ላምንም አልችልም። አንዳች ነገር አያስፈራኝም። ሌላኛው ጥቁር ቡጢኛ መሐመድ አሊ በቦክስ የወርቅ ሜዳሊያ አጥልቆ ነበር። ሁለቱ ታሪካዊ የጥቁር ህዝቦች ከዋክብት ፊርማቸውን ተለዋውጠውም እንደነበረ የሚታወስ ነው። መሐመድ በ1980 ከቦክስ ስፖርት ከተገለለ በኋላ በፓርኪንሰን ህመም የተነሳ የማስታወስ ችሎታው ተዳክሞ ለ30 ዓመት ኖሯል። በርካቶች በቡጢው የዘረረ፣ ብርቶች በቡጢ ሊጥሉት ያዳገታቸው መሐመድ ለአውሮፓውያን አቆጣጠር 2016 ከቡጢኞቹ በገዘፈበት ህመሙ ህይወቱ አለፈ። ስለ ታላቁ ቡጢኛ ብዙ ተብሏል። በስራው ልክ የገዘፈ ታሪኩ በየመልኩ ተመንዝሯል። በመሐመድ አሊ የህይወት ዙሪያ ብዙ ዘጋቢ ፊልሞች ተሰርቷል። ዝነኛው የአሜሪካ ተዋናይ ዊል ስሚዝ የተወነበት አሊ ፊልም ደግሞ እጅግ የተወደደና ታላቁን የኦስካር ሽልማትም የተቀዳጀ ነበረ። Like a butterfly, sting like a bee. Oh!